ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ግንዛቤ እየፈጠረ ያለ ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት የአፈር አይነቶችን ነው። ዛሬ ላካፍላችሁ ብቅ ያልኩት ሰብሎችን በተሻለ ደረጃ እንድናመርት የአፈር አይነቶችን ማወቅ የግድ ይለናል። ስለሆነም ዛሬ ስለ አፈር አይነቶችና በእጽዋት እድገት ላይ ያላቸውን ተጽዕኖ ነው የምናየው። ሰብል ልማትን ስናስብ የአፈር አይነቶች ግምት ውስጥ ማስገባት አስፈላጊ ነው። አፈር ማለት እጽዋቶች የሚበቅሉበት የምድር የላይኛው ክፍል ነው። አፈር ለእጽዋቶች አስፈላጊያቸውን ንጥረ ነገርና ውሃ ከማቅረብ ባሻገር ስሮቻቸውን አቅፎ በመያዝ ለእጽዋቶች እድገት ጉልህ አስተዋጽኦ ያበረክታል። በግብርና ውስጥ 6 ዋና ዋና የአፈር አይነቶች ተለይተው ይታወቃሉ። እነሱም አሸዋማ ሳንዲ ሶይል፣ ሸክላማ ክሌይ ሶይል፣ የደለላ የበዛበት አፈር እንደ ሲልት ሶይል፣ ሉም ሶይል፣ እንደዚሁ ደግሞ ቾክ ሶይል ይባላል። የኖራ አይነት ባህሪ ያለው አፈር አይነት ነው። ሌላው ፒት ሶይል ነው። ይሄ ደግሞ ከዲኮምፖዝድ የሆነ እና በጣም የዲኮምፖዝድ የሆነ አፈር ወይም ደግሞ ማቴሪያል አሉ እና ያ የበዛበት ወይም ያንን የያዘ አፈር ነው እና እነዚህ ናቸው። ከ6ቱ ግን 4ቱን ኮመን የሆኑትን ዛሬ እናያለን። እሱም ስለ አሸዋማ ሸክላማ አፈርን፣ የሲልት ሶይል እና ሉም ሶይልን እናያለን ማለት ነው። እያንዳንዱ የአፈር አይነት በነገራችን ላይ የራሱ የሆነ የፍሳሽ ማስወገጃ፣ የተመጣጠነ ንጥረ ነገር አቅርቦትና ለተለያዩ ተክሎች ተስማሚነት ላይ ተጽዕኖ የሚያሳድሩ ልዩ ባህሪያት አሏቸው እያንዳንዳቸው ማለት ነው። በዚህ ፕሮግራም የተለመዱትን 4ቱን የአፈር አይነቶች እናያለን። ከአሸዋማ እንጀምር። አሸዋማ አፈር በትላልቅ ቅንጣቶች ምክንያት ይሄ ቴክስቸሩ ተለቅ ያለ ነው። ይሄ ፓርቲክልስ ነው የሚባለው፣ በአማርኛ ትንሽ ስለሚያስቸግር ነው እና በትላልቅ ቅንጣቶች ምክንያት ለአፈር መሸርሸር በጣም የተጋለጠ አይደለም። አሸዋማ መሬት እንደገና ደግሞ የሆነ ልል የሆነ ወይም ደግሞ ጥብቅ ያልሆነ ስትራክቸር ነው ያለው። ስለሆነም ለማረስ አስቸጋሪ አይደለም፣ ብዙ ጉልበት አይጠይቅም ማለት ነው። በዚህ ምክንያት ውሃ በፍጥነት ወደ ታችኛው የመሬት ክፍል የማስረግ ባህሪ ሲኖረው በዚህ ሂደት አስፈላጊ ንጥረ ነገሮችንም ከላይኛው የመሬት ክፍል አጥቦ ወደ ታች የማስረግ ባህሪ አለው። ከዚህ በተጨማሪ የአሸዋማ አፈር አይነት ብዙውን ጊዜ አሲዳማነት ባህሪ አለው። ይህም ማለት ዝቅተኛ የፒኤች ደረጃ ነው ያለው ማለት ነው። በአሸዋማ አፈር ላይ የሚበቅሉ ተክሎች ለእድገታቸው አስፈላጊ የሆኑ ንጥረ ነገሮችና እርጥበት እጥረት ሊገጥማቸው ይችላል። ማለት ታጥቦ ወደ ታች ስለሚሰርግ ማለት ነው። የአሲዳማነት ባህሪውን ከዛ አኳያ ሊል ይችላል። የሚታጠቡ ማቴሪያሎች ስለሚታጠቡ በውሃ ሊችድ የማይሆኑት ስለሚቀሩ ማለት ነው። የተለያዩ የአፈር አይነቶች በእጽዋት እድገት ላይ ተጽዕኖ ያሳድራሉ። እያንዳንዱ የአፈር አይነት አንዳንድ ተክሎች ተስማሚ የሆኑ ሌሎች ደግሞ ምቹ ያልሆኑ ልዩ ባህሪያቶች አላቸው፣ ከላይ ከተጠቀሰው ባሻገር ማለት ነው። ስለሆነም የሰብል ምርታማነትን በሚያሳድጉበት ጊዜ በጣም ተስማሚ የሆኑትን ተክሎች መምረጥ ያስፈልጋል፣ እንደ አፈሩ ባህሪ እንደ አፈሩ አይነት ማለት ነው። ስለሆነም በአሸዋማ መሬት ላይ የሚበቅሉ የሰብል አይነቶችም ስናይ በቲማቲም እንደ ሐብሐብ፣ ዱባ፣ እንጆሪ፣ ካሮት፣ ድንች፣ ኦቾሎኒ፣ ስኳር ድንች፣ ሰላጣ እና በርበሬ የሚጠቀሱ ናቸው። የአሸዋማ አፈር በአብዛኛው በተለይ ተቆፍሮ የሚወጡ የስር ሰብሎችና እንደ ኦቾሎኒ አይነቶቹን እንደ ድንች አይነቶቹን የተመቸ ነው። ምክንያቱም በኋላ በሚደርስበት ሰዓት አፈሩ ብዙ ስለማይጠብቅ በቀላሉ ቆፍረን እንድናወጣ ስለሚረዳን ማለት ነው። ጥሩ መስኖ ባለው አሸዋማ አፈር ላይ የሚመረቱ ሰብሎችን ደግሞ ስናይ እንደ በቆሎም ማሽላና ገብስንም ማምረት ይቻላል። ይሄ ግን ምንድነው ያው ውሃ የማስረግ እንትኑ ከፍተኛ ስለሆነ ፍሪኩዌንትሊ መስኖ ልንሰጣቸው የምንገባበት ሁኔታ ያው ታሳቢ ይደረጋል ማለት ነው።
ከስር አትክልቶች ከላይ ተጠቅሷል። ያው ድንችና ካሮትም አብረው ይመረታሉ ማለት ነው። በአሸዋማ መሬት ላይ ለማምረት አስቸጋሪ የሆኑ የሰብል አይነቶችን ስናይ እንደ ጎመንና የጎመን ቤተሰቦች እና እንደ ጥቅል ጎመን እነዚህ የመሳሰሉት በጣም ከፍተኛ የሆነ የኒውትረንት ይዘት ያለው አፈር ስለሚፈልጉ የአሸዋማ አፈር ደግሞ በውሃው ሰርጎ ታች ስለሚሄድ አብሮ ኒውትረንቱን ማጥቦ ስለሚያወርደው እንደ ጎመን አይነቶቹ ሰብሎች ምቹ አይደለም ማለት ነው። ሌላው የአተርና ባቄላ እንደዚሁ የሚጠቀሱ ናቸው። አተርና ባቄላ በራሳቸው በጣም ፈርታይል የሆነ መሬት አይፈልጉም በእርግጥ ነገር ግን ይደርቃሉ። አሸዋው ውሃ ብዙ ስለማይዝ ማለት ነው። የወተር ሆልዲንግ ካፓሲቲው ዝቅተኛ ስለሆነ ማለት ነው። ውሃ የመያዝ አቅሙ ማለት ነው። ስለሆነም ይሄ አሸዋማ አፈር ይሄንን ይመስላል። ቀጣይ እንግዲህ የሸክላማ አፈርን ስናይ የሸክላማ አፈር ከባድና ጥብቀት ያለው ወይም ደግሞ ልል ያልሆነ እንደ አሸዋማው ማለት ነው ልል ያልሆነ መዋቅር ያለው ሆኖ እርጥበትን የመያዝ ባህሪው በጣም ከፍተኛ ነው። ከፍተኛ በመሆኑ በተለይ እርጥበት ለሚወዱ ተክሎች ተስማሚ ነው ሸክላማ አፈር ማለት ነው። በዚህ የአፈር አይነት ላይ ብዙ ሰብሎች በከፍተኛ የተመጣጠነ ንጥረ ነገር ይዘት ምክንያት ይመረታሉ ወይም ይበቅላሉ። ይህ በእንዲህ እንዳለ ግን ሸክላማ አፈር የአልካላይን ባህሪ ነው ያለው። ይህም ተክሎች እንዲበቅሉ እና ከፍተኛ ምርት እንዲሰጡ የሚፈልጓቸውን ሁሉንም ንጥረ ነገሮች እንዳይገኙ ያደርጋል ማለት ነው። ወይም እንደዛ አይነት ነገሮች ይከሰታሉ ማለት ነው። እንደተገለጸው የሸክላማ አፈር በኬሚካላዊ አወቃቀሩና በአፈር ውስጥ ከሚገኙ ማዕድናት ጋር ባለው መስተጋብር ብዙውን ጊዜ አልካላይን ነው። የሸክላ አፈር ከፍተኛ የካልሽየም፣ ሶዲየም እና የማግኒዥየም መጠን ያለው ሲሆን ይህም ከፍ ያለ ፒኤች መጠን እንዲኖረው አስተዋጽኦ ያደርጋል። ይህ ማለት የበለጠ አልካላይን ነው ማለት ነው። ሸክላማ አፈር ባለው ባህሪ ምክንያት የመሬት ዝግጅቱ እጅግ አስቸጋሪ ነው። መሬቱ በበጋ ወቅት ሲደርቅ ጥብቅና ጠንካራ ሆኖ ስንጥቆችን በመፍጠር ሲያስቸግረን፣ በክረምቱ ወራት ደግሞ በቀላሉ በውሃ የመጥለቅለቅ ባህሪ ስላለው ከዘር ጀምሮ ያሉ የግብርና እንቅስቃሴዎችን ለመተግበር እጅግ አስቸጋሪ ነው። በሸክላማ አፈር ላይ የሚበቅሉ የሰብል አይነቶች እንደ ሩዝ፣ ሸንኮራ አገዳ፣ የብሮኮሊ፣ የጎመን ዘሮች እነዚህ ሸክላማ አፈርን ይፈልጋሉ። ከፍተኛ የሆነ የኒውትረንት ይዘቱም ስላለው እንደገና ደግሞ ውሃም ይፈልጋሉ። እነዚህ ቅጠላማ ሰብሎችም ውሃ ስለሚፈልጉ እነሱም እንደዚሁ ይህንን አፈር ይፈልጋሉ። አንዳንድ የባቄላ ዝርያዎች አሉ ለዚህ ውሃ ለሚያቆር መሬት ተብሎ የተለቀቁ እነሱም በሰፊው እየተመረቱበት ሁኔታ እንዳለ ማየት ተችሏል። በነገራችን ላይ ጤፍና ስንዴም በከፍተኛ ደረጃ ይመረትበታል። ሆኖም በተለይ ለስንዴ ውሃ የማፋሰስ ልናበጅለት ምንድነው ብሮድ ቤድ ፈሮ ይባላል። ይሄ ምንድነው የ120 መደብ እናዘጋጅለታለን 40 ደግሞ ውሃ የሚፋሰስበት እንትን በማዘጋጀት ማለት ነው። እና እሱን አዘጋጅተን ስንዴም በከፍተኛ ሁኔታ ይመረታል። ነገር ግን እንደዛም አድርገን ውሃ የሚበዛበት ሁኔታ ካለ የዩሪያ ማዳበሪያ በመበተን ወይም በመስጠት ያንን ተቋቁሞ ምርት እንዲሰጠን ማድረግ ይቻላል። በሸክላ አፈር ላይ ለማደግ ወይም ደግሞ ለመዝራት ወይም ለመብቀል ወይም ለመመረት አስቸጋሪ የሆኑ ሰብል አይነቶችን ስናይ እንደዚህ ካሮትና ሌሎች የስር አትክልቶች ወይም የስራ ስር ሰብሎች እዛ ላይ ማምረት አይቻልም። ምክንያቱም ምርት በሚደርሱበት ሰዓት እርጥበት አይኖርም፣ ደረቅ ነው። ያንን ቆፍሮ ማውጣት ስለማይቻል የስራ ስር የሆኑ ሰብሎችን በሸክላማ አፈር ላይ መዝራት አዋጭ አይደለም ወይም አይመከርም ማለት ነው። ይህንን ካልኩኝ ሌላው ወደ ሲልት ሶይል ደግሞ ስንሄድ ይሄ ሲልት ሶይል የደለላማ አፈር ነው የሚገልጸው። የሲልት አፈር ቅንጣቶች መጠናቸው ከአሸዋማና በሸክላማ ፓርቲክልስ ወይም ቅንጣት ባላቸው መጠን በእነሱ መካከል ነው። አሸዋማው ትልልቅ ነው። ሸክላማ ደግሞ በጣም ቲኒ የሆነ በጣም ትንንሽ የሆነ ፓርቲክል ነው ያለው እና በሁለቱ መካከል ነው የሚገኘው። እና አወቃቀሩን በዚህ አወቃቀሩ ምክንያት ያው ጥሩ የሆነ እንትን ያለው ማለት ነው። ምክንያቱም በጣም የማስረግ ባህሪው እንደ አሸዋማ አይደለም። ውሃ በጣም የመያዝ እንትኑም ደግሞ እንደዚሁ እንደ ሸክላማ አይደለም የሚሆነው ማለት ነው። እና የሲልት አፈር ከአሸዋማ የበለጠ ውሃ የመያዝ አቅም ይኖረዋል ማለት ነው።
እና ከአሸዋማ የተሻለ ነው ማለት ነው። ሌላው ከዚህም ባሻገር የተሻለ ለምነት ያለውና በበቂ መጠን ንጥረ ነገሮችንም የያዘ ነው። በቂ እርጥበት ሲኖር እንዲህ አይነቱ መሬት ለስላሳ ስለሚሆን በቀላሉ ማልማት ያስችላል። የደለል አፈር ጉዳቱ በደረቅ ወቅት በቀላሉ ይጠብቃል። ስለሆነም ለማልማት አስቸጋሪ ያደርገዋል። በደለል አፈር ላይ የሚበቅሉ የሰብል አይነቶች አብዛኞቹ ሩዝ፣ ስንዴ፣ አትክልትና ፍራፍሬ ዛፎች፣ ተንጠልጣይ ተክሎች፣ ዘመን ተሻጋሪ ፔሬኒያል ክሮፕ ሰብሎች፣ እነሱን ሳሮች፣ ቁጥቋጦችና ዛፎች የሚጠቀሱ ናቸው። በደለል አፈር ላይ ለማደግ አስቸጋሪ የሆኑ ሰብሉ አይነቶች ካሮትና ስራስር ያልኳችሁ ነው። እዚህም ምክንያቱም በሚደርቅበት ሰዓት ስለሚጠብቅ ማለት ነው። የመጨረሻው የሉም አፈር ነው። ሉም አፈር ሶስቱን የአፈር አይነቶችን ማለትም የሲልትን፣ የሳንዲን እና የሸክላማ ወይም የክሌይ ሶይልን ፓርቲክል የያዘ ነው። የሶስቱን ባህሪ የያዘ ማለት ነው። እና ሉም አፈር በሶስቱ የአፈር አይነቶች የተዋቀረ አፈር በመሆኑ አየር፣ ውሃና የሰብሎች ወይም የእጽዋቶች ስሮች በነፃነት እንዲንቀሳቀሱ የሚያስችል ክፍተቶችን ይፈጥራል። ሉም አፈር ለእጽዋት እድገት የሚያስፈልጉትን ሁሉንም ንጥረ ነገሮች የያዘ ነው። ሉም አፈር ቶሎ አይደርቅም፣ እንደ አሸዋማ እንደገና ቶሎ አይደርቅም። መሬቱንም እንደዚሁ ለማልማትና ለማዘጋጀት አፈሩ ለስላሳና ብዙም ጉልበት የሚጠይቅ አይደለም። በተጨማሪም ከፍተኛ የካልሲየም እና የፒኤች መጠን እንዲሁም ሂውመስ አለው። በውሃ ውስጥ የሚሟሙ ማዕድናትን የያዘ በመሆኑ በቀላሉ የእጽዋት ስሮች እንዲያገኟቸውና ከፍተኛ ምርት እንዲያገኙ ያስችላል። በሉም አፈር ላይ የሚበቅሉ የሰብል አይነቶች ሁሉም በሚባል ደረጃ አብዛኞቹ እጽዋቶች ይመረቱበታል። በተለይ ደግሞ የስር ሰብሎችን መመረት ይችላል። አብዛኞቹ አትክልቶች ይመረታል በሉም ሶይል ላይ ስንዴ፣ ጥጥ፣ የሸንኮራ አገዳ፣ አብዛኞቹ የፍራፍሬ ሰብሎች እጽዋቶች ይመረታሉ። የቤሪ ፍሬዎች እንደዚሁ ተንጠልጣይ ተክሎች እና የተለያዩ አበባ ለምሳሌ እንደ ጽጌረዳ የሚጠቀሱ ናቸው። በሉም አፈር ላይ ለማደግ አስቸጋሪ የሆኑ የሰብል አይነቶችን በአጠቃላይ ለብዙ ሰብሎች እንደተጠቀሰው ለብዙ ሰብሎች ተስማሚ ቢሆንም ሩዝ በተለምዶ ደግሞ እንደዚሁ ሩዝ ያው አይመከርም ማለት ነው። ምክንያቱም ሩዝ በጣም እንደሚታወቀው ከፍተኛ ውሃ የሚይዝ አፈር ላይ ነው በደንብ ፐርፎርም የሚያደርገው እና ይሄ ደግሞ ባህሪ የሉም አፈር አይደለም፣ የሸክላማ አፈር ባህሪ ነው። ከፍተኛ የሆነ ውሃ የሚይዝ የሚያቆር ማለት ነው እና ይህም የሉም አፈር ያው ባህሪ ስላልሆነ ሩዝ እዚህ ላይ አይመከርም ማለት ነው። ከዛ ውጪ የጥራጥሬ ሰብሎችም እንደዚሁ ለምነቱ የበዛ አፈር ላይ እንዲመረቱ አይመከርም። እንደ ጥራጥሬ ማለት እንደ ባቄላም ሆነ እንደ አተር የመሳሰሉት በጣም ፈርታይል ሲሆኑ ይጋሽባል እና እሱም እንደዚሁ አይመከርም እና በአብዛኛው ግን ያው ለም የሆነ አፈር ለብዕርና አገዳ ሰብሎች በጣም ይመከራል እና እንደዚህ እነ ስንዴም፣ ጤፍም፣ ገብስም በሉም አፈር ላይ በጣም ይስማማቸዋል ማለት ነው። እንግዲህ ዛሬ ስለ አፈር አይነቶቹን እና እንደዚሁ ደግሞ የትኞቹን ሰብሎች ብናመርት የተሻለ ነው የሚለውን ለመግለጽ ያህል ነው ዛሬ በዚህ መልክ የመጣሁት። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። በዚህ መልክ መረጃ ብትሰጠን የምትሉት ካለ በኮሜንት ላይ አስቀምጡ። በወረፋ ለማስተናገድ ይሞከራል። በመጨረሻም ለሀገራችን ሰላም ይመኛል። አወል ስሪንቃ የግብርና ፕሮግራም ቻው።